በተደጋጋሚ ለኢትዮጵያ ሕዝብ ነገር ያለው እሷም ኃይሏን የገለጸች ጊዜ ማመን ያቅታችኋል። ርቱዓን የዓለም ሕዝብ ይፈልጋችኋል። ያ ሰዓት ደርሷል። የውሻ ጩኸት አያስጨንቀውም፣ አያስፈራውም። ጽላተ ሙሴን እሷን የሚያምን ሕዝብ የሚቀበል ሕዝብ እድሜው ረጅም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከዳር እስከ ዳር ዘኢትዮጵያ ትዕይንተ መስኮት ከእውነት ጎን እንቆማለን፣ ስለ እውነት እንመሰክራለን። ያየነውን እውነት እንመሰክራለን። የትዕይንተ መስኮቱ መሪ ቃል ሲሆን እንደ ማህበራዊ ድረገጽ ለሀገር ለሕዝብ ያበረከተው አስተዋጽኦ ከእውነት ጋር ተባብሮ ከሐሰት ጋር ተፋልሞ የታሪክ መዛግብትን አቃንቶ የሃይማኖት ትውፊትን ይዞና መስክሮ የሰማይ መልእክትንና የሰማይ እውነትን በምድር ለሚኖር ፍጥረት ሁሉ በመዘገብ ሕዝብ እውነታውን አውቆ ይነቃ ዘንድ ሀገር ታሪኩን አውቆ በሕገ እግዚአብሔር ጸንቶ ይኖር ዘንድ መክፈል ያለበትን ዋጋ እየከፈለ ለዓለም ሕዝብ ብሎም ለቅድስት ሀገር ኢትዮጵያ ትልቁን ተጋድሎ ትልቁን ሚና ትልቁን እውነት ይዞ ሀገርንና ታሪክን ሃይማኖትንና ባህልን ሊያጠፉ ከተነሱ የጥፋት ሰራዊት ጋር ትንቅንቅ በመፍጠር ሐሰትን በማጋለጥ እውነትን በመመስከር ለሀገር መከታ ለታሪክ አለይታ ለሕዝብ ህልውና ፊት አውራሪ ተሰላፊ በመሆን ዛሬም ለሕዝብ ለሀገር ትልቅ ዋጋ እየከፈለ እውነት ከተደበቀበት ፈልፍሎ እያወጣ ማህበራዊ ኢኮኖሚያዊና ሃይማኖታዊ መስተጋብር ላይ የተተከለውን የጥፋት እሾህ እንዲነቀልና ሕዝብ እንዲያውቀው በማድረግ የፊት ተፋላሚ ሆኖ ዛሬም ድረስ ዘኢትዮጵያ ትዕይንተ መስኮት እየሰራ ያለ ሲሆን በተለይም ደግሞ የሰማይ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ሲተላለፍ ስለሚሆነው፣ ስለሚመጣው፣ ስለሚደረገው፣ ስላለፈውና ስለወደፊቱ እንዲሁም ታሪካዊ እውነታን የሰማይ ትእዛዝን የቅድስት ቤተ ክርስቲያንን ሕግና ሥርዓትን በጠቅላላ የመንፈስ ቅዱስ መልእክት ዓለም ሰምቶ ይድን ዘንድ ሕዝብ እውነታውን አውቆ በጽድቅ መንገድ ይመራ ዘንድ ዘኢትዮጵያ ትዕይንተ መስኮት ተወዳዳሪ የሌለው ፊት አውራሪ የማኅበራዊ ድረገጽ ነው። ዘኢትዮጵያ ትዕይንተ መስኮት በውስጡ ዘርፈ ብዙ ምድብ ያለው ሲሆን የቅድስት ድንግል ማርያም መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ፣ ሰማያዊ ብስራት፣ ይህን ያውቁ ኖሯል፣ ሳምንታዊ ዘገባ፣ ብንጋራ፣ የመናፍስት ውጊያ፣ ንግስና በሥራ፣ ዘመን ሄኖክ፣ ሰሞናዊ ዜናና ዜና ትንታኔ እንዲሁም ስብከትና መዝሙራትን አጠቃሎ በመያዝ ለትውልዱ እውነትን፣ ታሪክን፣ ሥርዓትን በማመላከት ዘልማዳዊ አኗኗር ዘልማዳዊ ባህል ሆነው ከእውነት ጋር ተቀላቅለው ለማህበረሰቡ ሆነ ለሀገር ጠንቅ ለትውልድ ጥፋት የሆኑትን ለይቶ በማውጣት ሕዝብ አውቆ ጠቃሚና ጎጂውን እንዲለይ በማድረግ ዘርፈ ብዙ መንፈሳዊ እይታን ማሳየት፣ በማስተማር፣ በማሳወቅ፣ በመመስከር ላይ ያለ ሲሆን እንዲሁም በወቅታዊ ጉዳይ ላይ የሕዝብ መነጋገሪያ ሆነው የሚወጡትን በዓለም ላይ ሆነ በሀገር ላይ እየደረሰ ያለውን የጥፋት መረብ ቀድሞ ሊከሰት ያለውን ሆነ እየተከሰተ ያለውን በሰማይ መልእክት ምን ተብሎ ነበር በማለት በሳምንታዊ ዘገባና በዕለታዊ ዜና ሕዝብ እንዲያስተውል ትውልድ እውነታውን እንዲያውቅ የተለያዩ ዘገባዎችን አስተላልፈዋል። የሀገር ምስጢራት የሃይማኖት ታሪክ ውጥናቸው በጦርነት ሆነ በፖለቲካ አካሄድ ትውልዱ ላይ ሊደርስ ያለውን ቀድሞውኑ በሰማይ አምላክ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ምን ተብሎ ነበር በማለት ሳምንታዊ ዘገባ ወደ ሕዝብ እንዲደርስ ትውልድ እንዲነቃ በማድረግ ዛሬም እየሰራ ይገኛል። መሽቶ በነጋ ቁጥር በሀገሪቱን ኢትዮጵያ ውስጥ ለሚፈጠሩ ሀገራዊና ማህበራዊ ቀውሶች ጊዜውንና ወቅቱን ያማከለ የጦርነት ዜና ሆነ የኑሮ ውድነት እንዲሁም የሕዝብ እልቂት የሚፈጠረውን የሕዝብ መነጋገሪያ ሆኖ በማህበራዊ ድረገጽ የሚሰሙትን መፍትሄ አልባ የዜና ዘገባዎችን ቅኝት በማድረግ ከሰማይ መልእክት ጋር በማመሳከር ከመንፈሳዊ መዛግብቶች ጋር በማመሳከር
ዓለም እውነታውን እንዲያውቅ ትውልድ ታሪኩንና ህልውናውን ብሎም ሃይማኖትን እንዲጠብቅ ሳምንታዊ በሚል የዜና ዘገባ ዘኢትዮጵያ ትዕይንተ መስኮት አስተላልፏል። ዘኢትዮጵያ ትዕይንተ መስኮት የሰማይ መልእክት የሚተላለፍበት ድረገጽ እንደመሆኑ መጠን እንደ ማንኛውም የዜና ዘጋቢ አውታሮች ገንዘብን የሚሰበስብ አይደለም። እስካሁንም ድረስ በሚተላለፈው የሰማይ መልእክት ገንዘብ ተቀብሎ አያውቅም፣ ወደፊትም አይቀበልም። የትዕይንተ መስኮቱ ዓላማ ህዝብ እውነትን እንዲያውቅ፣ ትውልድ በሕገ እግዚአብሔር እንዲመራ፣ ይህን ከመጠበቅ አንጻር ሲሆን የኦሮሚያው ጲላጦስ፣ የአራት ኪሎው ሄሮድስ፣ ባለትንቢቱ ንጉሥ፣ ከሁመራ እስከ አስመራ የሚጠፉት ሀገራት የፍጻሜው ጦርነት የመሳሰሉ ሳምንታዊ ዘገባዎች ከ500 ሺህ እስከ 1.2 ሚሊዮን በላይ ተከታዮች ተመልካቾች የነበረው ሲሆን በዚህም ያልሰማ ህዝብ እየሰማ ዜናው ያልደረሰው እርስ በእርስ እየተቀባበለው ከጠረፍ እስከ ጠረፍ ከገጠር እስከ ከተማ ዜናው በሁሉም ዘንድ ያልተሰማበት ሀገር የለም። የሰማይ መልእክት ተነግሯል። በሁሉም ዘንድ ስለ ኢትዮጵያ ትንሣኤ ዜና ተሰምቷል። በዚህም በሳምንታዊ ዘገባ ያልነቃ ህዝብ እንዲነቃ፣ ያልሰማ ህዝብ እንዲሰማ በማድረግ ተጽዕኖ ፈጣሪ ሆኗል። ዘኢትዮጵያ ትዕይንተ መስኮት የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ የሚያደርገውን ክንውን ለህዝብ አርያ፣ ለትውልድ ምሳሌ የሆነበት ልዩ ዘገባ በማቅረብ ከዳር እስከ ዳር ከፈርዖን መቃብር እስከ ህንድ አማልክት በዓለም ዙሪያ ያደረገውን የእምነት መነስነስ ተግባርን ለዓለም ህዝብ በሳምንታዊ ዘገባ በማቅረብ ዓለም ተደምሟል፣ ህዝብ ጀግኖች ናችሁ ሲሉ ብዙዎች በመመስከር አድናቆታቸውን ገልጸዋል። የትንሣኤ ባዛር በማህበሩ የሥራ ተቋማት ለተጠቃሚው በተመጣጣኝ ዋጋ አሰናድቶ ምርትና አገልግሎቱን ለማህበረሰቡ ለ3 ቀን አቅርቦ የነበረው በተጠቃሚው ህዝብ በይቀጥልልን ፍላጎትና ጥያቄ መሰረት የትንሣኤ ባዛሩ ሌላ 5 ቀን በመቀጠሉ ምክንያት በማህበረሰቡ ዘንድ ተወዳጅነትን ያተረፈ ኤግዚቢሽንና ባዛር ሲሆን በአይነቱ ልዩ የሆነ የአለባበስ ውድድር ወይም ፋሽን ሾው በሴትም በወንድም በህፃናትና በአዋቂ ትዕይንቱ የተካሄደ ሲሆን በፍጻሜው ቀን በዚያው በጎተራ አዳራሽ አካባቢ በዝቅተኛ ህይወት የሚኖሩትን የማዕድ ማጋራት ወይም የአስቤዛ ስጦታ ወገናዊ ድጋፍ በማድረግ ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ የተለመደ ልገሳቸውን አበርክተዋል። አሁን የኛ የሆኑትን ነገሮች እንዴት ነው የምንረከበው ሲባል በህግና በስርዓት መኖር አለብን። የዘመን አቆጣጠሩ የምንኖረው እነሱ በሚቆጡት አቆጣጠር እኛ እየቆጠርን እነሱ መርታት አትችሉም ማለት ነው። ይሄ ተሰጥቶናል። በዚህ ከሆነ ነው የምታሸንፉት ብለው ስለዚህ በክርስቶስ ክርስቲያን የሆነ ህዝብ ይቆማል በይ ማንም አይችለውም በይ ያ ሰዓት ደርሷል። ያም ሰዓት የደረሰው ላመኑትና ህጉን ለሚፈጽሙት ነው ማለት ነው። ተፈሪነት በስራ እጅግ ጥበብ የሆነ ስራ የሚሰሩ ስራቸው ማንም አይደርስበት በሰው ዘንድ ሲታዩ የተከበሩ የተፈሩ ተሰሚነት የሚያላቸው ህዝብ ነው የሚሆኑት ማለት ነው። እንግዲህ ለምን ያህል ዘመን ነው የሚሆኑት የሚለውን ደግሞ ወደፊት እንመጣበታለን ማለት ነው። እንግዲህ እግዚአብሔር በወላዲተ አምላክ በቃል ኪዳኗ በቤዛዊተ ኩሉ ዓለም የቃል የገባህልኝ ቀን ደረሰ ተብሏ ብላ የኢትዮጵያ ህዝብ ተቀጥሎለትን ነው ያየሁት ማለት ነው። አሁን ዓለም አበቃች ሲባል ኢትዮጵያ ወደ ላይ ጽላተ ሙሴን እሷ ደግሞ ትመሰክራለች ማለት ነው። እሷን የሚያምን ህዝብ የሚቀበል ህዝብ እድሜው ረጅም ነው። የውሻ ጩኸት አያስጨንቀውም፣ አያስፈራውም። ሞት ከመጣ ይቀበላል። ግን በህይወት ዘመኑ ሳለ ሲያጠፋ የነበረውን በንስሐ እንዲያጸዳ እግዚአብሔር ከፈቀደ ደግሞ ቀጥሎ እንዲሰጠው ደግሞ ከፈለገ ደግሞ የእግዚአብሔር ፍቃዱ ከሆነ ደግሞ እድሜ ሰተኸኝ እስከዛሬ ድረስ የጠፋሁበትን የህይወት ዘመኔን አስተካክዬ አርሜ
በሕግህና በስርዓትህ እንዲሄድ እርዳኝ ብሎ እንደገና የተቋረጠውን የእድሜ እግዚአብሔር እንደገና ቀጥሎ እንዳልኩት ትልልቅ እድሜ በጣም የሚገርም እድሜ ኢትዮጵያ ላይ ታይቶ የማይታወቅ እድሜ ይህንን የምትሰጠው ጽላተ ሙሴ ናት። እነሱ ጠንቅቀው ያውቋታል። ትልልቅ እድሜ ሌላውን ጨርሰውት እነሱ ረጃጅም እድሜ ሊኖሩ ነው የሚፈልጓት ያሉት። ለዚህ ነው አነ ንግስተ ነገስት ማርያም ዘኢትዮጵያ ከ800 ዓመት ታሪክ በላይ ያለው ዋሻ በዚህ ቦታ ላይ ያለ በዚህም ጽላተ ሙሴ ያለች ብርሃነ መስቀሉም አለ ብዬ ምስክርነት ለህዝብ የሰጠሁት። እነ ማቱሳላ የነበራቸው እድሜ የሚገርም እኮ ነው። ከጤና ጋር ጎልማሳ ሆነው እነ ስምዖን አረጋዊ ስምዖን አረስንቱን እነ ያዕቆብ እነ ይስሐቅ ትልልቅ እድሜ የተሰጣቸው ጸጋ የተላበሱ እግዚአብሔር እንደገና ያንን ሊሰጥ ለወላዲተ አምላክ ቃል ገብቷል። የተሰጠንን እድሜ የተሰጠንን ጸጋ እንዴት መጠቀም እንዳለብን ይሄ ሁሉ አክፍሎት እኮ ለከንቱ አይደለም። ይሄ ሁሉ ጸሎት ይሄ ሁሉ ስግደት ሳንታዘዝ አይደለም። ይሄ በመንፈስ ቅዱስ የታዘዝነው እኔም እናንተም የፈጸምነው እግዚአብሔር አምላክ በእምነት እንዲያጠነክርልኝ የማህበሩ አባላትን ዓለም ጥግ ድረስ ያላችሁትን ስለ ጽላተ ሙሴ ትመሰክራለች። ጽላተ ሙሴን የያዘ ምን እንደሚያገኝ ያውቁታል እነሱ ጠንቅቀው። የኢትዮጵያ ሕዝብ ግን አያውቅም። ስለ ጽላተ ሙሴ በተደጋጋሚ ለኢትዮጵያ ሕዝብ ነገር ያለው እንዴት እናውቃለን የሚለው በጸሎት ጠይቁ። እሷም ኃይሏን የገለጸች ጊዜ ማመን ያቅታችኋል። ርቱዓን የዓለም ሕዝብ ይፈልጋችኋል። ስለዚህ ምስጢር እናንተ መጠየቅ ይፈልጋል። በችኩልነት ባውቃለሁነት አላግባብ ንግግሮችና የማታውቁትን አታውሩ። መንፈስ ቅዱስ እንዲመራችሁ በጸሎት ጠይቃችሁ ያየነውን እውነትን መሰክራለን። ክቡራትና ክቡራን ከዳር እስከ ዳር ዘኢትዮጵያ ትዕይንተ መስኮት ዘርፈ ብዙ የማህበራዊ ድረገጽ አገልግሎትን የፈጸመውን እንደተለመደው በሳምንታዊ ዘገባ ያቀረብኩት የነበርኩት አነ ገብረአብ ሳሙኤል ነበርኩ። እስከ ሳምንት ሰናይ ሳምንት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ